ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ ክቡራን ደንበኞቻችን የኢትዮጵያ ኃይል አገልግሎት በአሁኑ ሰዓት አዲስ ደንበኞችን ለማገናኘት በቂ ዝግጅት በማድረግ ላይ እንደሚገኝ የሚታወቅ ሲሆን በዚሁ ምክንያት ደንበኞቻችን በማወቅም ባለማወቅም ከሶስተኛ ወገን መስመር መብራት እየወሰዱ መሆኑ ይታወቃል። ስለዚህ ድርጅቱ በቂ ቅድመ ዝግጅት ስላደረገ ከኛ ጋር ቀጥታ አግሪመንት በመፈጸም መብራት አገልግሎት ማግኘት የሚችሉ መሆኑን እየገለጽኩ ከዚህ በኋላ ከሶስተኛ ወገን የትኛውንም የመብራት አገልግሎት መጠየቅ እንትን ስለማይጠበቅበት ቀጥታ ከኛ ጋር ግንኙነት አድርጎ የመብራት አገልግሎት ማግኘት የሚችሉ መሆኑን በዚሁ መልእክቴን ለማስተላለፍ እወደዋለሁ። ያልተቆራረጠ የኤሌክትሪክ አገልግሎት ተደራሽ ለማድረግ በሚደረገው ጥረት ስራዎች በቴክኖሎጂ የተደገፉ አለመሆናቸው በውስንነት የሚነሳ ጉዳይ ነው። በድሬዳዋና ጅግጅጋ ከተሞችም ከዚህ ቀደም የኤሌክትሪክ አገልግሎት በቴክኖሎጂ የተደገፈ ባለመሆኑ ችግሮችን በቀላሉ እንዳይለዩ፣ ሀብትን በአግባቡ መቆጣጠር እንዳይቻልና ደንበኞች ቅሬታቸውን በቀላሉ እንዳያቀርቡ ሲያደርግ ነበር። ቀደም ሲል ባልተገነባበት ሁኔታ በነበረበት ጊዜ የኃይል ስርጭቱን በሌላ ተቋም ከሚተዳደረው የኃይል ማከፋፈያ ሰብስቴሽን ነበር መረጃዎችን እየወሰድን የነበረውና አንደኛው የነበረው ክፍተት የተሟላ መረጃ ከማግኘት ጋር የሚቋረጡ መስመሮች ዳታ ሪፖርት ከማውጣት ጋር ከፍተኛ የሆነ ፋላሲ የነበረበት የደንበኞችን ቅሬታ የምንቀበልበት ነው። ለምሳሌ ዋናው ትልቁ ቅሬታ በተደጋጋሚ በየቀኑ የሚደርሰው ቅሬታ አንዱ የመብራት መጥፋት ነው። መብራት ሲያጡ ቢነውሉበት ማለት ነው። ይሄ የነበረው በፊት የነበረው ይሄ አሰራር ኦልድ ዌይ እና ማኑዋል ነበረ። ደንበኞች ቢሮ ድረስ መጥተው በሰልፍ አስመዝግበው በወረቀት ተመዝግቦ ያ በወረቀት የተመዘገበው በወረቀት ተራ ተመዝግቦ ሄደው ደንበኛው የጠፋበት ቦታ ስልክ ደውለው ሄደው ሰርተው ነበረ። እንደገና በመሆን በወረቀት የተመዘገበው እንደገና ተሰርቷል ብሎ ሪፖርት የሚያደርጉ መኪኖቹ ጂፒኤስ አልነበረባቸውም። የት እንደሚሉ ስንት ኪሎ ሜትር እንደሄደ አይታወቅም ነበረ። አንዳንድ ጊዜ መኪና መንገድ ተጨናንቆ ቢዚ ሊሆን ይችላል። ያን ነገር ማወቅ አይቻልም ነበር። በድሬዳዋና ጅግጅጋ ከተሞች ለማህበረሰቡ የሚሰጠው አገልግሎት በዚህ መቀጠል የለበትም የሚል አቋም ተይዞ አሰራሮችን ዘመናዊ የማድረግ ስራ ተከናውኗል። በኢትዮጵያ ኤሌክትሪክ አገልግሎት ተግባራዊ የተደረገው የስካዳ አገልግሎት ድሬዳዋ ላይ ተግባራዊ ሆኖ ጥቅም እየሰጠ ይገኛል። ሬጂኖችም በራስ አቅም ሀብትን መቆጣጠር የሚያስችል ደንበኞች ቅሬታ እንዲያቀርቡ የሚያስችል ቴክኖሎጂን ተግባራዊ አድርገዋል። የጂፒኤስ ያው ዋናው ታሳቢ ተደርጎ የመጣው መኪኖችን ኮንትሮል ለማድረግና የመኪኖቹን የነዳጅም እና የኪሎ ሜትር ለመቆጣጠር እንዲያስችል ተደርጎ ነው ታስቦ ተግባራዊ እየተደረገው ማለት ነው። ለምሳሌ በስራችን ላይ እያለን አንድ መኪና ወደ አንድ ቦታ ለምሳሌ አደጋ ከተፈጠረ ወደ አደጋ ቦታ ዲስፓች አድርገን መኪናውን ስንልክ የቱ ጋር እንደሄደ በምን ያክል ስፒድ እየሄደ እንዳለና
የቱ ጋር ፓር አድርጎ የቱ ጋር እንዳለ ለመቆጣጠር ያስችላል። ከዛም አልፎ መኪናው እየሄደበት ባለበት ሰዓት ላይ እኛ ካለው ውጪ እየሄደ ከሆነ ሞተሩን ኢሚዲየትሊ ሎክ ማድረግ ይቻላል። አጠቃላይ ደንበኞች መጥተው መስተንግዶ ካገኙ በኋላ መስተንግዶን በሰጣቸው ሰራተኛ ላይ ያላቸውን አስተያየት ጥሩም ይሁን መስተካከል ያለበትን ሁኔታ እንዲያቀርቡ እና በዛ ላይ አስተያየት ከሰጡ በኋላ ኖርማሊ እኛም እንደ ቲም ሊደሮቻችንም አሉ እኛም አብረን ሆነን የተሰጠውን አስተያየት ላይ ተመስርተን ማስተካከያዎች እንዲደረጉ የማድረግ ስራዎችን እየሰራን ነው ያለነው። ሌላው ሰራተኞች ስራዎችን የተሰጣቸውን ስራ ምን ሰዓት የት መቼ እንደሰሩ በጂፒኤስ ያሉትን ስራ ቦታዎችና የሰሩበትን ሰዓት ከነ ደቂቃው እንዲመዘግቡና ከዛ በኋላ ከዛ ላይ ተመስርተን የተሰጣቸው ስራና እየሰሩ ያለበት ቦታ ትክክል ነው ወይ፣ የተሰጣቸው ስራና መስራት የሚገባቸው ሰዓት ላይ በትክክል እየሰሩ ነው የሚለውን ለማየትም ለማረጋገጥ የሚያስችሉ 2 ስራዎችን ሰርተን እነሱን እየተገበርንም ቼክ እያደረግን በየጊዜ እየገመገምናቸው ነው ያለነው። ከዚህ ቀደም ይሄ ሲስተም ከመተግበሩ በፊት ቀጥታ ከሰብስቴሽን ይወጣና ለደንበኞች ነው ቀጥታ እየሰጠ የሚሄደው። አሁን ላይ ግን እዚህ ድሬዳዋ ላይ ወደ 6 የሚጠጉ ስዊች ስቴሽኖች አሉ። እነኚህ ስዊች ስቴሽኖች ምንድነው የሚያደርጉት? ከዚህ ከስካዳ ሲስተም ጋር ኢንተግሬት የሆኑ ስለሆነ ከዚህ እንቆጣጠራቸዋለን ማለት ነው። ቀጥታ ከሰብስቴሽን ይወጣና ስዊች ስቴሽኖቹን ኢነርጃይዝ ሊያደርግልናል። ከሰብስቴሽን አንድ መስመር ሆኖ ሊወጣ ይችላል። ለምሳሌ እዚህ ጋር ሰብስቴሽን ባዝባር ነው። ከዚህ ወጪው እንዲናይና ልክ እዚህ ኤሪያ ላይ ሲደርስ ታች ከደረሰ በኋላ ግን ወጪው ወደ 2 ወይም 3 ይሆናል ማለት ነው። ስዊች ስቴሽኖች ውስጥ እስኪመጣ አንድ ይገባል፣ አንድ ኢንከሚንግ ይገባል፣ ኤክስፕረስ ላይን ማለት ነው። ከዛ ሲወጣ ግን 2-3 ሆኖ ይሄድና በየሰፈሮቹ ቀናንሶ ይሰጥልናል። በሲስተም በመታገዝ የደንበኞችን የመጀመሪያ በአጭር ቁጥር 8145 በሚል በራሳችን በዚሁ በድሬዳዋ አገልግሎት ስር የምናስተዳድረው 8145 አጭር ኮድ። ይሄ አጭር ኮድ ሁሉም 2 ማዕከላቶች አሉ። 2 ማዕከላቶች ትልልቆች ማዕከሎች ላይ ኦፕሬተሮች አሉ። እነዛ ኦፕሬተሮች በ8145 ደንበኞች ያገኟቸዋል። ስልኮችን ኦፕሬተሮች አስቀምጣል። በዚህ በአጭር ቁጥር ያስመዘግባሉ። ሲያስመዘግቡ ደግሞ ይህንን ጥሪ አገልግሎት የሚያስመዘግቡበት ዌብ ቤዝድ የሆነ ሲስተም ሰርተናል። ያ ዌብ ቤዝድ ሲስተም ምንድነው? ልክ አንድ ደንበኛ ሲደውል ይመዘገባል። የተመዘገበውን እንትን ቦታ አካባቢ ምን አክሲደንት ያጋጠመውን ችግር ይናገራል፣ ይመዘገባል። ቲቲ ነምበርና ቁጥር የተመዘገበ ሰዓት የተመዘገበበት ቀን ይቀመጣል። ልክ ይህንን እንደተመዘገበ ወዲያው ኢሚዲየትሊ ለተረኛ የሱፐርቫይዘር እንትን ለቴክኒሻኑ በተዘጋጀለት ታብሌት ባለበት ቦታ ይደርሰዋል። እነዚህ መሰል ቴክኖሎጂዎች ለተቋሙም ለደንበኞችም ምቹ ሁኔታን የሚፈጥሩ ናቸው። ቴክኖሎጂዎቹ ጥራት ያለው አገልግሎት መስጠት እንዲቻል እያደረጉ ይገኛል። ይህ ፕላትፎርም እንግዲህ ከ2013 ጀምሮ ወደ ስራ ሲገባ ያስገኛቸው ጥቅሞች በርካታ ናቸው። አንደኛ እና ዋነኛው የሪፖርቲንግ ሜካኒዝማችን ከወረቀት ንክኪ ነፃ የሆነ በሶፍትዌሩ ብቻ ተጠቅመን ሪፖርቶች የምናወጣበት እየተመለሱና ያልተመለሱ የአስቸኳይ ጥገና ጥሪዎችን የምንመልስበት እንዲሁም ደግሞ ቴክኒካል ትንታኔ ለመስጠት ማን በስታንዳርድ ተስተናገደ ማን ከስታንዳርድ ውጪ የሚለውን ነገር በዜጎች ቻርተር መሰረት አካቶ የተሰራበትና የክትትል ስርዓቱ የዘመነበት ሁኔታ ነው ያለው። እንደ ድርጅት ወጪና ገቢዎች አለን። ገቢ እንደዚህ ኒው ኮኔክሽኖች ምናምን ስንሰራ ገቢ ነው፣ የድርጅቱ ገቢ ናቸው። ወጪያችን መቆጣጠር አለብን። ወጪያችን ለመቆጣጠር የመኪናዎች ነዳጅ አጠቃቀም ለመቆጣጠር የት ላይ ይሄ መኪና ስራ ውሏል አይውልም የሚለው ነገሮች እሱ ነገር ለማረጋገጥ የሰራን ጂፒኤስ በየመኪናችን ጂፒኤስ አለን። ዛሬ የሰራበት የሄድከበት ቦታ በስልካችን እየከታተልን ሁኔታዎች አይታችሁ ከሆነ በዚህ መሰረት እየተደረገ ነው። ክትትል እየተደረገ ይሄ መኪና አስቸኳይ ጥገና ዛሬ ኤመርጀንሲ ስራ ተፈጥሮ እዛ ጋር ቦታ ችግር አለበት ከተባለ ያ ቦታ ሄደዋል አይደለም የሚለው በጂፒኤስ ቼክ ታደርገ መኪና ምንም አይነት ውሸት ማውራት አይችልም። ሹፌሩ በዚህ እየከታተልን ኦንላይን ላይ ስለሆነ እየከታተልን ስለሆነ ምንም አይነት የምንዋሽበት ነገር የነዳጅ አጠቃቀማችንም በዚህ
በትክክል እየተጠቀመን ያለን። የስካዳ ማዕከል 6 ስዊችንግ ስቴሽኖችን በድሬዳዋ ያሉ 6 የኃይል ማከፋፈያ ጣቢያዎችን ይቆጣጠራል፣ መልእክት ይልካል፣ የኮሙኒኬሽን ስርዓቱን ደግሞ ያስተካክላል። እንዲሁም ደግሞ ለኃይል መቋረጥ በፊት አንድ አካባቢ ላይ ኃይል መቋረጥ ድንገተኛም ለስራም ሲቋረጥ የሚካለለው አካባቢ የማይመለከታቸው አካባቢዎች ወጫቸው አንድ ስለነበር ወይም ሲስተሙ ራዲያል ስለነበረ ሙሉን የማቋረጥ ሁኔታ ነበር የነበረው። ስካዳ ከመጣ በኋላ ግን ቴክኖሎጂው የምንፈልጋትን ሰፈር መርጠን ማቋረጥ እንችላለን። ያችን አካባቢ ካቋረጥን በኋላ ለማገናኘት ያለምንም ፊዚካል ኮንታክት በፕሮግራመብል ሎጂካል ኮንትሮለር PLC ማኔጅ እና ኮንትሮል እያደረገን ስንጠቀም ነው። ሁለተኛው ደግሞ የፎልት አይነቶችን እያስቀመጠ ለቴክኒካል ትንተና አመቺ የሆነበትና በዛ ትንተና ውስጥ አገልግሎት አሰጣጣችን ምን ይመስላል የሚለውን ቅኝት በማድረግ የማስተካከያ እርምጃዎችን ስንወስድ የነበርንበት ሁኔታ ነበር የነበረው። በፊት ይነሳ ከነበረ ቅሬታ አደጋ በተፈጠረበት ሰዓት ላይ ቶሎ አይመጡም፣ ቶሎ አይደረስም የሚለው ነገር አንደኛ ሹፌር አላስፈላጊ ቦታ እንኳን ከትዕዛዝ ውጪ እየዋለ ከሆነ አሁን ላይ ግን ያ ነገር ቀርቷል። መዋሸት አይችልም፣ መሸወድ አይችልም። ኦልሬዲ በቀጥታ ትዕዛዙን ከታዘዘ ቦታ እንዲሄድ የቱ ጋር ቆሞ እንዳለ የቱ ጋር ስንት ደቂቃ እንደቆመ በምን ያክል ስፒድ እየሄደ እንደሆነ ይሄ ነገር ስራው እንዲፈጥንና ቶሎ ተብሎ ተደራሽ እንዲሆን ያደርጋል። ስለዚህም ይሄ ነገር ለደንበኛ ብቻ አይደለም ለህዝብም ስፒድ ኦቨር ስፒድ እንኳን ከሄደ እዚህ ጋር ይናገራል፣ ሚሴጅ ይልካል። ኦቨር ስፒድ ነው ይሄዳሉ። ስለዚህ ዘርፈ ብዙ ጥቅም አለው ለማህበረሰቡ አደጋን ከመከላከል አንጻር፣ ቶሎ ደርሶ ሰርቪስ ከመስጠት አንጻር፣ አልባሌ ቦታ ካለመዋል አንጻር ይሄ ሁሉ ጂፒኤሱ ያመጣው ለውጥ ነው እና ይሄ ነገር በስፋትም ወደ ተለያዩ ማዕከሎች አውርደን የምንሰራበት ነው የሚሆነው። ታብሌት ላይ በተረኛ መኪና በተረኛ ቴክኒሻኖች እዛው አንድ ታብሌት አላቸው። በዛ ታብሌት ላይ የተመዘገበ ጥሪ ይደርሳቸዋል። ደንበኛው ጋር ደውለው ይሄዳሉ። ሲሰሩ እዛው ኮንፊርም ያደርጋሉ መሰራቱን። ቢሮ ያለው ደግሞ መሰራቱን ደግሞ ደንበኛው ጋር ደውሎ ያረጋግጣል። ደንበኛው ጋር ሲና ስራው ኮምፕሊት ይሆናል። ስለዚህ አንደኛ ዌብ ቤዝድ ነው፣ ዘመናዊ ቴክኖሎጂ ነው፣ አሁን ያለንበት ቴክኖሎጂ ነው። ስለዚህ ኢንተርኔትን ስለሚጠቀም የትም ቦታ ሆኖ ይሄንን መረጃ ይደርሳቸዋል። እንደ ቁጥጥር ደግሞ እንደ ማኔጅመንት ደግሞ ቢሮ ሆነው አዲስ አበባም ቢሆን ይሄ የሚመለከተው ኃላፊ እያንዳንዱ ዛሬ ምን ያህል ተመዘገበ፣ ምን ያህልስ ሪዞልቭ ተደረገ የሚለውን ሪፖርት ደውሎ አይጠይቅም። በዚህ በያዘው በስልክ ገብቶ የአስቸኳይ ጥገና ሂደቴ ምን ይመስላል የሚለውንም ማወቅ ይችላል። እሱ ጋር ቢደወል ቅሬታ መቼ ነው ያስመዘገብከው፣ መቼ ነው እንትን ያለው ሪፖርቱም ማየት ይችላል። ከስዊች ስቴሽን ወደ አሁን እዚህ ጋር እንደሚታየው ወደ 5 ከሰብስቴሽን 1 ይወጣል። 5 ፊደር እኛ ጋር እስከ ወደ ስዊች ስቴሽኖቻችን እንቀበላቸዋለን። እነኚህን 5 ፊደር ወደ 15 አድርገን እናወጣው ይወጣል። 15 በየሰፈሩ ስለሆነ ኢማጂን እንግዲህ በ3 ገደማ ኦልሞስት የተባዛ ማለት ነው እና በዚህ ልክ ነው እኛ ጋር ወጪ ሆነው የሚያገለግሉት። ሎዳቸውን እንዳልኩ ቅድም ማየት እንችላለን። እነኚህ እንዳለ ወጪዎች ናቸው። ከዛ ያ ብቻ ሳይሆን ለምሳሌ አንዱ ብሬከር ፌል ቢያደርግ ወይም ከኤክስፕረስ ላይኑ ከሰብስቴሽን የሚመጣው ላይን ቢጠፋ በሉፕ ከሌላኛው ስዊች ስቴሽን ማገናኘት እንችላለን። እርስ በራሳቸው ኢንተግሬትድ ናቸው። ስለዚህ አንዱ መስመር ገቢው መስመር እንደማይመጣ የዘገየ የቆየ መሆኑን ብናውቅ ከአንዱ ወደ አንዱ በማበዳደር ስራዎችን አሁንም እየሰራንበት ስለሆነ እንደዚህ አይነት ኬዞች የገጠሙንን በእንደዚህ አይነት መልኩ እየፈታን ነው እየሄድን ያለነው። ሰራተኞች የተሰጣቸውን ስራ ምን ያህል ፈጸሙ የሚለውን ማወቅ የእነዚህ ቴክኖሎጂዎች ትሩፋት ነው። ይህም ሰራተኞችን ለመመዘን የሚያስችል ሁኔታን ፈጥሯል። ብዙ ጊዜ አንዳንድ ጥያቄዎች ነበሩ። ምንድነው ከአጠቃላይ እንደ ሪጅንም የሚነሱ ማለት ነው ከሰራተኛ ቁጥጥር ጋር የተገናኘ ስራዎችን ሰርተውም ሊሆን ይችላል፣ ሳይሰሩም ሊሆን ይችላል። ግን ኦልሞስት የት እንዳሉ የማወቅ ችግር ሊኖር ይችላል። እነኛን ጉዳዮች ለመፍታት ሲባል ነው አንደኛው የሰራተኞችን ቁጥጥር ሁኔታ ሊፈጠር የቻለው። ለዚህ በትክክል ሰራተኛው የሄደበት ቦታና በሄደበት ቦታ ጂፒኤስ የግድ ራሱ ስለሚያበራ እዛ ቦታ ላይ እየሰራ ስለመሆኑ ስለሚያሳይ ሞር ኮንፊደንስ እንዲሰማን ሰራተኞቻችን የት እንዳሉ ምን እየሰሩ እንደሆነ እንድናቅ ስላስቻለን ጥቅሙ አንደኛ ኮንፊደንስ ምን እየሰሩ እንደሆነ ምን ያህል
ጊዜ በቦታው ላይ እንዳጠፉ ሙሉ ቁጥጥር ማድረግ የምንችልበት ዛሬ የሰሩትን ትላንትና የሰሩትን ማወቅ ስላቻለን የኮንፊደንስ በጣም ጨምሯል። አንባቢዎች አይሄዱም የሚባል የኛ አንባቢ ላይ ቅሬታ አለ። ያንን ቅሬታ በምን ቀረፈ? ልክ እዛ ሲሄዱ ጂፒኤስ አለው ዲቫይሱ። እዛ ቦታ ላይ ዛሬ አንብበው ኔክስት መንዝ ሄዶ ሊያነቡ ሲመጡ ጂፒኤሱ ቦታው ላይ ከሄዱ አይከፍትላቸው። ስለዚህ ቦታው ላይ ከሄዱ ንባብ መውሰድ አይችሉም። በፊት በወረቀት ነው የትም ቦታ ሊሞሉ የሚችል ቅሬታ ስላለ ይህንን ግልጽነት እንትን አለ። ይሄኛውን ዲቫይስ አሁን የምንጠቀምበትም አሁን በዚህ አመት እየተገበር ነው ያለው። እሱንም ቀይረን ከሱ ደግሞ በተሻለ ያኛው ምንድን ነበረ የወረቀት ስራን አቅልሏል፣ ግን የራሱ ደግሞ ድሮባክ ነበረው። እሱ ደግሞ ምንም ድሮባክ ነበረው። መተው በዲቫይሳቸው ላይ ኮምፒውተር ላይ ተገናኝቶ ተገልብጦላቸው ሄደው አንብበው እንደገና ወደ ኮምፒውተር መጥቶ የመገለባበጥ ስራ አለ። ይሄም እንደገና ደግሞ ከአሁኑ ቴክኖሎጂ ጋር ደግሞ አይሄድም፣ ከጊዜው ጋር አይሄድም። ስለዚህ ለምን ከዚህ የተሻለ በሚል ተቋሙ ተግብሮት አሁን በዚች አመት ላይ እየተገበር ነው፣ እንደ ተቋም እየተገበር ነው፣ እኛም እየተገበር ነው ያለ ነው። ምን አይነት ዲቫይስ ነው የኛው? ፎርጂ ኔትወርክ ሲም ይጠቀማል። ባለበት ሆኖ አንባቢው የሚያነባቸውን የደንበኞች ዝርዝር እዛው በዲቫይሱ ላይ ያወርዳል፣ ሄዶ ያነባል። ባለበት ቦታ ያነበበውን ወደ ሲስተም ይልካል። እለት በእለት ለመስራት አሁን የሰራተኞቹን ክትትል ላይ ግዴታ ነው። ሰራተኞቹ አንዱ የመመዘኛ ሁኔታ አሁን ቲም ቻርት ተፈራርመናል። በዛ ቲም ቻርት ላይ አንዱ ሪፖርት ማድረግ ነው። ለዚህ ሰራተኞቹ ሪፖርት ያደርጋሉ። እኛ ደግሞ ቴሌግራም ቻናል ላይ ማን ምን ያህል ጊዜ ምን ያህል ስራዎችን እንደሰራ ከአውጥተን ሪፖርቱን ማየት የሚችለው አድሚኖቹ ስለሆኑ ከዛ ላይ አውጥተን ሪፖርት እናወጣለን። ለዚህ ከሰራተኛ በኩል ያለው በግድ ክትትሉ እንደቀጠለ ነው። በደንበኞች በኩል ያለው ያው የደንበኛ ፍላጎት ላይ የተመሰረተ ነው። ለዚህ አስተያየት ሊሰጥ ይችላል የሆነ ጊዜ ላይ። እንደ ማስታወቂያ ግን ዲስክቶፓቸው ላይ ማየት እንችላለን። ጀርባው ላይ በሙሉ ተለጥፈዋል፣ ግድግዳዎች ላይ ተለጥፈዋል። ሁለት አይነት ነው። አንዱ ከተቋሙ የመጣው የስነ ምግባርና የጸረ ሙስና ሊንክ አለ። አስተያየት፣ ሀሳብ፣ ስነ ምግባር የጎደለው ጉዳይ ከተፈጸመ ማንም ላይ እንዲሰጡ። ሁለተኛው ደግሞ ለኛ ድሮ አስተያየት መስጫ የሚባለውን ወደ ዘመናዊ በማምጣት ነው እና ያችን ደግሞ ለኛ እንዲሰጡን ነው። ለዚህ በደንበኛ በኩል ያለውን ደንበኞች በራሳቸው ፍላጎት ላይ የተመሰረተ ስለሆነ ወጣ ገባ ሊኖረው ይችላል። በሰራተኛ በኩል ያለው ግን ሙሉ በሙሉ ክትትል ላይ ነው ያለው። የኢትዮጵያ ኤሌክትሪክ አገልግሎት ለማህበረሰቡ የሚሰጠውን አገልግሎት አሁንም የበለጠ ለማዘመን እየሰራ ይገኛል። የሶማሌና ድሬዳዋ ሪጅኖችም ከዋና መስሪያ ቤት የሚቀርቡና በራስ አቅም የሚዘጋጁ ቴክኖሎጂዎችን በመጠቀም አሰራራቸውን ለማዘመን አቅደዋል። ተቋማዊ ስትራክቸራል ነው የምንሄደው። ከዚህ በፊትም የኛ የሄድ ኦፊስ የኛ ዲፓርትመንት አባላት ባልደረቦቻችን መጥተው ያለውን ነገር አይተው ሄደዋል። የታቀዱ ብዙ ፕሮጀክቶች ይኖራሉ። ይሄን የማስፋፋትም አንዳንድ የገጠሙንም ችግር ከመፍታት አንጻር እየተንቀሳቀስን እንገኛለን። ላይም እንደዚህ አይነት ነገሮች እንዳሉ እሰማለሁ። አሁን እቺ የመጀመሪያ ነው። አሁን እንደ ሀገር ላይ እንደ ማብራት የተጀመሩ ብዙ ሶፍትዌሮች አለ። እሱንም እየተከበረን ያለን እና መብራት ለመቆራረጥ እቅዶች አለን። እሱም መብራት እንደ ሀገር መብራት መቆራረጥ ወደ ዜሮ ለማስመጣት ሶፍትዌሮች የተሰራበት በሄድ ኦፊስ ደረጃ የተሰራ ሶፍትዌሮች አለ። እሱ ላይ ስለ ኢንስፔክሽን ላይ አይፒኤምኤስ የሚባል አለ። ኢንስፔክሽን ትራንስፎርመር ሄልት ሞኒተሪንግ የሚለው አለ። ትራንስፎርመራችን እንዳይቃጠል አንድ ትራንስፎርመር ዋጋው ይታወቃል። በጣም ውድ የሆነ ንብረት ስለሆነ እንዳይቃጠልበት የሚሰራ ስራዎች አለ። ትራንስፎርመር ሄልት ሞኒተሪንግ በሄድ ኦፊስ ደረጃ የተሰሩት ናቸው። በዚህ አሁን አይፒኤምኤስ ላይ ኢንስፔክሽን ላይ መጀመሪያ ኢንስፔክሽን እንዲሰራ ስራዎች እዛው ላይ የተገኙ ግኝቶች አለ። ችግሮች የተገኘበት ችግሮች በፕሪቬንቲቭ ሜንቴናንስ መሰረት ይሰራል። እሱ ከተሰራበት ይሄ ስራ ተሰርቷል ወይ አልተሰራ የሚለው ነገር ላይ ከኢንተረፕሽን መብራት መቆራረጥ ላይ ውጤቱ ነው። መብራት መቆራረጣችን በዚህ ሁለቱም ስራ ከተሰራበት መብራት መቆራረጥ እንደሚቀነስለት ሁኔታ ስለሚገልጽ ይሄ ሁሉም አሁን አይፒኤም፣ ቲኤችኤም እና ኢንተረፕሽን ሶስቱም አሁን በሄድ ኦፊስ ደረጃ የተሰራበት ሶፍትዌሮች እየተከናወኑ ያለው እንደ ሪጅን እሱንም እየተሰራ ነው ያለው።
ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት ኤሌክትሪክ ስልጣኔ ላንተም ላንቺም ለወገኔ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብላት ኤሌክትሪክ ኢኮኖሚ የእድገት ማማ ተሸካሚ